ሰላም ወደ ተወደዳችሁ የቻናላችን ቤተሰቦች ዛሬ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ላይ ኢንፎርማል ፋላሲ ላይ ቤዝድ ያደረጉ ጥያቄዎችን ወደ እናንተ ይዘን መጥተናል። እነዚህን ጥያቄዎች በመመልከት ራሳችሁ መፈተሽና የማታውቁትን እንድታውቁ ድክመታችሁ በደንብ እንድትፈትሹ ያደርጋችኋል። ወደ ጥያቄዎቹ እንግባ። ኩዌስችን ነምበር 1 What is the primary characteristics of an informal fallacy? የኢንፎርማል ፋላሲ ዋና መገለጫ የሆነው የትኛው ነው የሚለን? A. It is based on incorrect logical structure. B. It involves a mistake in reasoning that is not due to form. C. It occurs only in formal argument. D. It can be identified through symbolic logic. ስለዚህ ያው ፋላሲ ኢንፎርማል እና ፎርማል አለ ማለት ነው። ስለዚህ እንዴት ነው ኢንፎርማል የምንለው ፎርሙን በመመዘን ፎርሙን በመመርመር ጀስት ፎርሙን ብቻ በማየት ማወቅ የማንችለው ፋላሲ ሲሆን፣ ፎርማል ሲሆን ግን ጀስት ፎርሙን ብቻ በማየት የምንለየው ፋላሲ ነው። ስለዚህ it involves a mistake in reasoning that is not due to form የሚለው መልስ ነው ማለት ነው። ስለዚህ አንደኛ ቢ ነው። ሁለተኛ how does a fallacy differ from an error in reasoning? ፋላሲ ከኢረር የሚለይበት ምንድን ነው የሚለን? A. fallacy is always intentional while an error is not. ፋላሲ ሁሌም ታስቦበት የሚደረግ ነገር ሲሆን ኢረር ግን አይደለም። B. a fallacy undermines the validity of an argument while an error does not. ፋላሲ ሁሌም የአርጊመንቱን ቫሊዲቲ ያጤናል ወይም ይመረምራል፣ ግን እንትን አይመረምርም፣ ኢረር አይመረምርም። ሲ an error can be logically sound while a fallacy cannot. ኢረር ሎጂካሊ ሳውንድ ሊሆን ይችላል፣ ፋላሲ ግን አይሆንም። ዲ there is no difference, they are the same። ስለዚህ ያው ልዩነት አላቸው። ኢረር ደግሞ ሎጂካሊ ሳውንድ የምንለው ነገር አይደለም። እንደገና ደግሞ ፋላሲ ሁሌ ኢንቴንሽናል፣ ኢረር ደግሞ ሳይታሰብ አይደለም። ፋላሲ ኢንቴንሽናል ማን ኢንቴንሽናልም ሀፕን ሊያደርግ ይችላል። ስለዚህ ቢ a fallacy undermines the validity of an argument while an error does not የሚለው መልስ ይሆናል ማለት ነው። ስለዚህ ቢ ነው። ሶስተኛ which of the following is the correct definition of a fallacy of relevance? የፋላሲ ኦፍ ሬሌቫንስ ዋና ዲፊኒሽን የሆነው ትክክለኛ ዲፊኒሽን የሆነው የትኛው ነው የሚለን? A. a fallacy that occurs when the premise are not relevant to the conclusion. ፋላሲዮ ይሄ ታይፕ ኦፍ ፋላሲ ለፕሪሚሶቹ ለኮንክሉዥኑ ወይም መንደርደሪያዎቹ ለመደምደሚያው ጠቃሚ ሆኖ ሳይገኝ ሲቀር ነው። B. a fallacy where the argument present irrelevant information to distract from the main issue. ፋላሲ where the argument present እንዴት ነው የማይጠቅም መረጃ ያንን ዋናውን ሀሳብ ዲስትራክት ለማድረግ የማይጠቅም መረጃ በማቅረብ የሚካሄድ የፋላሲ ወይም የህጸጽ አይነት ነው። C. a fallacy that is caused by weak or insufficient evidence. እንደዚህ አይነት ህጸጽ የሚከሰተው በደካማ በሆነ ወይም በቂ ባልሆነ ማስረጃ ሲካሄድ ነው ፕሪሚሱ። D. a fallacy that involve misinterpretation of the term. በተሳሳተ ወይ መተርጎም ማለት ነው ተርሙን። ስለዚህ ፋላሲ ኦፍ ሬሌቫንስ የምንለው የፋላሲ where the argument present irrelevant information to distract from the issue ነው የምንለው መልሱ ነው። ምክንያቱም ፋላሲ ኦፍ ሬሌቫንስ የምንለው ምንድነው? የሆነ መጠቀስ ያለበት አስፈላጊ ፖይንት ሆኖ ሳለ ግን ሌላን ፖይንት በመጥቀስ ዋናውን ፖይንት ሚስ እንዲያደርግ ያደርጋል ማለት ነው። ስለዚህ የሶስተኛ ቢ ነው ማለት ነው መልሱ። አራተኛ which of the following is an example of fallacy of relevance? የፋላሲ ኦፍ ሬሌቫንስ ምሳሌ የሆነው የትኛው ነው የሚለን? appeal to authority no. B. false cause no. C. slippery slope ይሄም አይደለም። ዲ ad hominem። ስለዚህ ad hominem ነው የፋላሲ ኦፍ ሬሌቫንስ ምሳሌ ማለት ነው። ስለዚህ አራተኛ ዲ። አምስተኛ what is the central flaw in the false cause fallacy? ዋናው ፍሎው ምንድነው በሴንትራል በፎልስ ኮዝ ፋላሲ ላይ? it incorrectly assumes that correlation implies causation. እንትኑ
የሆኑ ሁለት ነገሮች ጀስት ለአንደኛው ምክንያት እንደሆነ አሲዩም ብቻ አድርጎ የሚያልፍ ነው። ቢ ኢት አታክስ ዘ ካራክተር ኦፍ ዘ ኦፖነንት ራዘር ዛን ዘ አርጊመንት አርጊመንቱን ሳይሆን ያኛውን የሚከራከረው ወይም አርጊመንቱን ያቀረበውን ሰው አታክ ማድረግ ነው። ወይስ ሲ ኢት ሪላይስ ኦን አን ኢረሌቫንት አፒል ቱ ኢሞሽን የማይጠቅም ስሜት ላይ ቤዝ በማድረግ የሚቀርብ ፋላሲ ነው። ዲ ኢት ሜክስ አን አርጊመንት ቤዝድ ኦን አን አምቢገስ ተርም ስለዚህ ኢት ኢንኮሬክትሊ አሲዩም ዛት ዘ ኮሬሌሽን ኢምፕላይስ ካውዜሽን የማይሆን ካውዜሽን ጀስት አሲዩም ብቻ ማድረግ የሚደረግ ፋላሲ ነው። አምስተኛ ስለዚህ ኤ ነው ማለት ነው። ስለዚህ ቤተሰብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደገና ደግሞ በቀን 2 እና ከዛ በላይ ቪዲዮዎች ስለምንለቅ ሁሌ በለቀቀን ሰዓት ወደ እናንተ እንዲደርስ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን እንትን ማለት ትችላላችሁ። እሺ ስለዚህ ስድስተኛ ጥያቄ which of the following fallacy involve attacking the person making the argument instead of the argument itself የአርጊመንት የሚያቀርበውን ሰውዬን አታክ ማድረግ ከእንትኑ ባሻገር ማለት ከአርጊመንቱ ይልቅ ያኛውን አርጊመንቱን የሚያቀርበውን ሰውዬ አታክ ማድረግ ምን ይባላል ነው የሚለን። ኤ ፎልስ ዲክቶቶሚ፣ ቢ ስትሮማን፣ ዲ አድሆሚኒየም፣ ሲ አድሆሚኒየም፣ ዲ ሰርኩላር ሪዝኒንግ። ስለዚህ አድሆሚኒየም ነው ይህን ፋላሲ የምንለው መቼም እንዳይረሳ። ሰውየው ላይ ፎከስ ካደረገ አታኪንግ ዘ ፐርሰን ሜኪንግ ዘ አርጊመንት ካለ በቃ አድሆሚኒየምን መረጥ ነው። ስለዚህ ሲ ነው። in which fallacy does one argue that an event will inevitably lead to a series of negative outcome? እንዴት ነው የሆነ ነገር በቃ የሆነ አንዷን ምክንያት ብቻ ቤዝድ አድርጎ እሱ ወደ ኔጌቲቭ አውትካም ይመራል የሚለን ያለ በቂ ማስረጃ እንትን የሚለው ፋላሲ የትኛው ነው? ኤ አፒል ቱ ኢግኖራንስ፣ ቢ ስሊፐሪ ስሎፕ፣ ሲ ሃስቲ ጀነራላይዜሽን፣ ዲ ሬድ ሂሪንግ። ስለዚህ ያው ስሊፐሪ ስሎፕ ነው ማለት ነው። አንድ ነገርን በቃ በቂ እንትን ሳይኖረው እሱ ነው ወደ ኔጌቲቭ እንትን የሚመራው ማለት ነው። እንደዛ የሚለው ስሊፐሪ ስሎፕ ነው። ስለዚህ የሰባተኛ መልሱ ቢ ነው ማለት ነው። what type of fallacy involve drawing a conclusion from insufficient evidence? የትኛው ፋላሲ ነው በቂ ካልሆነ ኤቪደንስ መደምደሚያ እንድንሰራ የሚያደርገው ነው? ኤ ፋላሲ ፋልስ ዲክቶቶሚ፣ ቢ ሃስቲ ጀነራላይዜሽን፣ ሲ አፒል ቱ ፒቲ፣ ዲ ባንድዋጋን ፋላሲ። ስለዚህ ሃስቲ ጀነራላይዜሽን ነው ማለት ነው። ስለዚህ ስምንተኛ ቢ ነው ማለት ነው። which fallacy involves the assumption that because one event follows another the first must have caused the second? ይሄ እንዴት ነው? ለምሳሌ ኤ ከቢ ቀድሞ ሀፕን አድርጓል። መጀመሪያ ሀፕን ያደረገው ኤ ነው። ከዛ ሁልጊዜ አሁን ኤ ማለት ብዙ ጊዜ ኤ ከቢ ቀድሞ ሀፕን ስላደረገ ሁልጊዜም ቢ ኮዝ የሆነው ኤ ነው ብሎ መውሰድ ነው። ጀስት የክሮኖሎጂካል ኦርደሩ ብቻ የኤ ስለቀደመ እሱን ኮዝ ነው ብሎ መውሰድ ነው። ስለዚህ ኤ ፖስት ሆክ ኤርጎ ፕሮክተር ሆክ፣ ቢ ስትሮማን፣ ሲ ፎልስ አናሎጂ፣ ዲ ፎልስ ኮዝ። ስለዚህ ፖስት ሆክ ኤርጎ ፕሮክተር ሆክ የምንለው ነው ማለት ነው። ኤ ነው ማለት ነው። ዘጠነኛ። አስረኛ what does the fallacy of circular reasoning involves? ፋላሲ ኦፍ ሰርኩላር ሪዝኒንግ ምንድነው ኮንቴን የሚያደርገው ነው የሚለን። ኤ ዩዚንግ ዘ ኮንክሉዥን አስ ኤ ፕሪሚስ ዊዛውት ኤ ቫሊድ ሳፖርት፣ ኮንክሉዥኑን እንደ ፕሪሚስ መጠቀም ምንም አይነት ቫሊድ እንትን ሳይኖር ይላል። ቢ ኢት ፕሬዘንቲንግ ፎልስ ዲክቶቶሚ ቢትዊን ቱ ኤክስትሪም ኦፕሽን፣ ሲ ኦቨር ጀነራላይዚንግ ቤዝድ ኦን ኤ ስሞል ሳምፕል ሳይዝ፣ በትንሽ ሳምፕል ሳይዝ ላይ ቤዝድ ሆኖ ጀነራላይዜሽን ማድረግ ወይም መደምደሚያ ላይ መድረስ፣ ዲ ድራዊንግ ኮንክሉዥን ፍሮም ኢሬሌቫንት አውቶሪቲ። ስለዚህ ያው ሰርኩላር ሪዝኒንግ የምንለው እንዴት ነው? የሆነ ፕሪሚስ አለ፣ የሆነ ኮንክሉዥን አለ። ግን ከዛ በኋላ ሌላ ፕሪሚስ ዋን ብንለው ለምሳሌ ይሄን ፕሪሚስ ዋን ብንል እዚህ ጋር ደግሞ ፕሪሚስ ቱ ብንል እንዴት ነው? አሁን ፕሪሚስ ዋን ላይ ብዙ ጊዜ ሀሳቡን የሚገልጸው የኮንክሉዥኑን ሀሳብ ነው። የኮንክሉዥኑን ሀሳብ
ፕሪሚሱ ላይ ይገልጻል። ከዛ የኮንክሉዥኑን ሀሳብ ፕሪሚሱ ላይ ይገልጻል። ከዛ በኋላ እንደገና አምጥቶ ደግሞ ያንን ፕሪሚሱን ኮንክሉዥን ላይ ይገልጻል። ስለዚህ እንደዚህ እየተዟዟረ ሀፕን የሚያደርግ የእንትን አይነት ነው። ስለዚህ ሰርኩላር እንለዋለን ማለት ነው። ስለዚህ ዩዚንግ ኤ ኮንክሉዥን አስ ኤ ፕሪሚስ ዊዛውት ቫሊድ ሳፖርት፣ ያለ ቫሊድ ሳፖርት ኮንክሉዥኑን አስ ኤ ፕሪሚስ መጠቀም ሰርኩላር ሪዝኒንግ የምንለው ነው። ስለዚህ የአስረኛ መልሱ ኤ ነው ማለት ነው። which is the following is an example of fallacy of perception። የፋላሲ ኦፍ ፐርሰፕሽን ምሳሌ የሆነው የትኛው ነው ነው የሚለን? ኤ ቤጊንግ ዘ ኩዌሽን፣ ቢ ሬድ ሂሪንግ፣ ሲ አድ ሆሚኔም፣ ዲ ፎልስ ዲክቶቶሚ። እሺ ስለዚህ የፋላሲ ኦፍ ፐርሰፕሽን እንደዚህ አይነት ጥያቄዎች መሸምደድን የሚጠይቁ ናቸው። ጀስት ትሸመድዳላችሁ እንትኑን ክፍልፋዮቹን ማለት ነው። የአንድ ፋላሲ ላይ ያሉትን ክፍልፋዮች ተሸመድዱና ከዛ በኋላ ጀስት እነዛ መመለስ ነው። ኮንሰፕቱን ለመረዳት የሚያስፈልገው እንደዚህ ዲፊኒሽን ምናምን በሚጠየቅበት ሰዓት ነው ማለት ነው። ስለዚህ የፋላሲ ኦፍ ፐርሰፕሽን አንዱ ኤግዛምፕል ቤጊንግ ዘ ኩዌሽን ነው። ስለዚህ 11ኛ ኤ ነው። ዋት ኢዝ ዘ ፍሎው ኢን ዘ ቤጊንግ ዘ ኩዌሽን ፋላሲ? ቤጊንግ ዘ ኩዌሽን የአሁኑ ላይ ማለት ነው። ስለዚህ አሁን እዚህ ላይ ደግሞ ዲፊኒሽኑን የሚጠይቅ ኮንሰፕቱን ማወቅ የሚጠይቅ ጥያቄ ነው ማለት ነው። ስለዚህ ምንድነው ነው የሚለን? ኤ the argument assumes the conclusion is true without proving it። ጀስት ኮንክሉዥኑ ትሩ እንደሆነ ብቻ አሲዩም ማድረግ ምንም አይነት ፕሩፍ ሳያደርግ ማለት ነው። ቢ the argument diverts the attention to unrelated issue። አርጊመንት የሚያቀርበው ሰው አቴንሽኑን ትኩረቱን የዛኛውን ሰው በመሳብ እንትን የሚያደርገው ነው። ሲ the conclusion is drawn from an overly broad generalization። በጣም ብሮድ ከሆነ ጀነራላይዜሽን የሚመጣ ነው። ዲ the argument uses emotional appeal to manipulate the audience። ስለዚህ ያው the argument assumes the conclusion is true without proving it የሚለው መልስ ነው ማለት ነው። ስለዚህ 12ኛ ኤ ነው። which fallacy involve assuming that because something is widely accepted it must be true። አንድ ነገር በጣም በብዙ ሰዎች ተቀባይነት ስላለው ብቻ ልክ እንደሆነ በማድረግ የሚያስረዳ የፋላሲ አይነት የትኛው ነው ነው የሚልን? ኤ appeal to popularity፣ ቢ false cause፣ ሲ hasty generalization፣ ዲ ad hominem። ስለዚህ ያው ይሄ appeal to popularity ነው። የሆነ ነገር popularly accepted ስለሆነ ብቻ ያንን አርጊመንት እንድትቀበሉት ወይም ደግሞ ትክክለኛ ነው ብሎ ለማስረዳት የሚጥር የፋላሲ አይነት appeal to popularity type of fallacy ነው ማለት ነው። ስለዚህ 13ኛ ኤ። 14ኛ in a false dichotomy fallacy what is the flow in reasoning? false dichotomy fallacy ላይ ዋናው ፍሎው ምንድነው ነው? ያው ኮንሰፕት የሚጠይቅ ጥያቄ ነው። the argument assumes that only two options exist when more may be available። ከሁለት በላይ ያሉ ሁለት ምርጫዎች ብቻ እንዳሉ ኮንሲደር አድርጎ የሚያስረዳ ነው። ቢ the argument attack a person rather than addressing the issue። አርጊመንቱ ያንን ሰው አታክ ያደርጋል ከእንትኑ አርጊመንቱን ሳይሆን አርጊው የሚያደርገውን ሰው አታክ ያደርጋል። ሲ the argument make an emotional appeal to influence the audience። the argument relies on irrelevant evidence to support the conclusion። አርጊመንቱ ቤዝድ የሚያደርገው ወይም መሰረቱን የሚያደርገው በማይጠቅም ማስረጃ ላይ ነው መደምደሚያ ላይ ለመድረስ የሚያደርገው ነው የሚለን። ስለዚህ the argument assume that only two options exist when more may be available። ሁለት ብቻ እንዳለ ኮንሲደር እንድናደርግ ነው የሚያደርገን። ለምሳሌ እንዴት ነው የሆነ ሰውን ጀስት ሁለት ኦፕሽን ብቻ አንተ ብር አሁን ለምሳሌ ሁለት ወንድማማቾች ቆመው እያወሩ አንድ ወንድምየው ለወንድምየው ምን ይለዋል? ገንዘብ ስጠኝ ይለዋል። ገንዘብ ስጠኝ ወይ ወንድሜ አይደለህም ይለዋል። ግን ሁለት ኦፕሽን ብቻ እንዳለ ለወንድሙ ይነግረውና ወንድምየው ስለዚህ ወይ ገንዘብ ይሰጠዋል ወይ ወንድሙ አይደለም። ግን እውነታው ገንዘብ ሳይሰጠውም ወንድሙ ሊሆን ይችላል፣ ገንዘብ ሰጥቶትም ወንድሙ ላይሆን ይችላል። ገብቷችኋል? በሁለት ኦፕሽኖች ብቻ አይደለም ያሉት። ስለዚህ
ሁለት እንዳለው ብቻ በማስመሰል የሚደረግ ነው። ስለዚህ 14ኛ ኤ ነው። ቤተሰብ ሰብስክራይብ እያደረጋችሁ የደወል ምልክቷን ደግሞ በየቀኑ ቪዲዮ ሲለቀቅ እንዲደርሳችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። ስለዚህ 14ኛ ኤ ነው። 15ኛ which fallacy is involve misrepresenting an opponent's argument to make it easier to attack ያለውን አርጊመንቱን በተሳሳተ ወይ መተርጎም ወይም በተሳሳተ ወይ ይገልጸዋል። ያንን አርጊመንቱን አታክ ለማድረግ ማለት ነው። ስለማያወራው ነገር ለምሳሌ ኢትዮጵያ ደሃ ናት ካለ አንድ ሰው የሆነ ሰውዬ ይመጣና ይሄ ሰውዬ ኢትዮጵያ ደሃ እንድትሆን ይፈልጋል ወይንም ደግሞ ይሄ ሰውዬ ኢትዮጵያ ከዚህ በፊትም ደሃ ነበረች ወደፊትም ደሃ ትሆናለች አሁንም ደሃ ናት እያለ ነው ቢል ጀስት ሚስሪፕሬዘንት እያደረገው ነው አርጊመንቱን ማለት ነው። ስለዚህ ኤ ፎልስ ካውዝ፣ ቢ ስትሮማን፣ ሲ አፒል ቱ ኢግኖራንስ፣ ዲ ሬድ ሄሪንግ የትኛው ነው? ስለዚህ ስትሮማን ፋላሲ is the correct answer for this question. So it's B. So let's proceed to question number 60. Which of the following is a fallacy of ambiguity? Which one is the definition for the fallacy of ambiguity? So A equivocation, B hasty generalization, C false cause, D ad hominem. So it really needs a memorization of the subtopics of each fallacy. Every fallacy type has its own subdivisions, so memorizing the every subdivisions will help you to answer this question. So the answer for question number 60 is equivocation. So the answer for question number 16 is A. Question number 70. What type of fallacy involves the misleading use of a word with multiple meaning? የትኛው ፋላሲ ነው የሆነን ወርድ ሚስሊድ በሆነ ወይ ማለት ሁለትና ከዛ በላይ ያለ ትርጉም ያለውን ወርድ በሌላ መልኩ በመግለጽ አርጊመንቱን ለማስረዳት የሚሞክረው የፋላሲ አይነት የትኛው ነው የሚለን። ስለዚህ A equivocation, B amphiboly, C appeal to authority, D false dichotomy. ስለዚህ equivocation ነው ማለት ነው። 18ኛ in which fallacy does an argument rely on a claim that is based on unclear or ambiguous knowledge? So the question asks to identify the type of fallacy which relies on the unclear or ambiguous language. It's based on the vagueness of the language. So A vagueness fallacy, B ambiguity fallacy, C equivocation, D false analogy. So the answer for this is ambiguity fallacy. Ambiguity fallacy mainly focus on unclear or ambiguous language. 18ኛ B ነው ማለት ነው። 19ኛ which of the following is a characteristics of a red herring fallacy? A presenting irrelevant information to distract from the main argument. የሬድ ሄሪንግ ፋላሲ መግለጫ የሆነ የትኛው ነው የሚልን ያው ጠቃሚ ያልሆነን መረጃ ትኩረቱን የእንትኑን ወደ ሌላ በማድረግ የሚቀርብ የፋላሲ አይነት ነው ይለናል። ቢ using a personal attack to undermine an argument, just argumenቱን ሳይሆን ያ አርጊመንት የሚያቀርበውን ሰው አታክ ማድረግ። ሲ drawing conclusion based on insufficient evidence, በቂ ያልሆነ ማስረጃ ላይ ቤዝድ ያደረገ መደምደሚያ ነው። ዲ misleading with vague and ambiguous term, ያልሆነ ኢንተርፕሪቴሽን ወይም ሚስሊድ ማድረግ በአሻሚነቱ ምክንያት። ስለዚህ ሬድ ሂሪንግ የምንለው በቀላል አማርኛ ያው ማስቀየስ የምንለው ነው። የሚያስቀይሰው ደግሞ ኢሬሌቫንት ኢንፎርሜሽን በመስጠት ነው፣ ከዋናው ሀሳብ ዲስትራክት በማድረግ ማለት ነው። ስለዚህ 19ኛ ኤ ነው ማለት ነው። 20ኛ which of the following is a fallacy of grammatical analogy? የግራማቲካል አናሎጂ
እንትን የሆነው የትኛው ነው? ዲስክሪፕሽን የሆነው ኤ አምቢጊቲ ኢን ኤ ክሌም ዲው ቱ ሴንቴንስ ስትራክቸር በሴንቴንስ ስትራክቸሩ ወይም በአረፍተ ነገር ቅርጹ ላይ የሚመጣ አሻሚነት ነው። ቢ ሪሌይንግ ኦን ኢንቫሊድ ኮምፓሪሽን ኦፍ ግራማቲካል ስትራክቸር ልክ ያልሆነ ግራማቲካል ቅርጽ ላይ ቤዝድ የሚሆን ነው። ሲ ሜኪንግ ሚስሊዲንግ አናሎጂ ቢትዊን ቱ አንሪሌትድ አይዲያ። ዲ ፕሬዘንቲንግ አርጊመንት ቤዝድ ኦን ኢሬሌቫንት አውቶሪቲ። ስለዚህ ሪሌይንግ ኦን ኢንዲቪዥዋል ኢንቫሊድ ኮምፓሪዥን ኦፍ ግራማቲካል ስትራክቸር የምንለው ግራማቲካል አናሎጂ ዲስክራይብ ያደርግልናል። ሰው ቤተሰቦች ቪዲዮአችንን ጨርሰናል። እንደተመቻችሁ ተስፋ እናደርጋለን። ማሻሻል ያሉብን ነገሮች ካሉ ኮመንት ላይ ያሳውቁን፣ አበረታቱንም። እንደገና ደግሞ በየቀኑ የሚለቀቁ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። እንደገና ደግሞ ይህንን ቪዲዮ መመልከት ትችላላችሁ ሌሎች ጥያቄዎችንም ለመስራት።